ማንንም ኃይለ ሥላሴ ጦልጧላ ንጉስ እንግሊዝ 5 አመት ክዶን ሲቀመጥ እኮ የኢትዮጵያ ህዝብ እኮ ስርዓት አድርጎ ወንበር የጠበቀ ህዝብ እኮ 5 አመት ሀገሪቱን ጥሎ እንግሊዝ ተቀምጦ አይስክሪም ሲል እሱ ኃይለኛ ባንዳ ሀገር ካህዲ እና ለዚህ ሁሉ ውድቀታችን መሰረት አድርጌ እሱ ነው ማስበው ስለዚህ ተፈሪ መኮንን ኢትዮጵያን የሸጠ የሸወደ እስኪ ያሉትን ነገር ከታሪክ አንፃር እንመልከቱ አፄ ኃይለ ሥላሴ እንግዲህ ጣሊያን 5 አመት ኢትዮጵያን በወረረ ጊዜ ማይጨው ላይ በተሸነፈ ጊዜ ኢትዮጵያ ጦር አፄ ኃይለ ሥላሴ ወደ እንግሊዝ ከነቤተሰባቸው ሸሽተዋል ይሄ ምንም የሚታወቅ ታሪክ ነው ነገር ግን ደግሞ እሷ እንዳለችው አይስክሪም ሲሉሱ ነበር ወይም ደግሞ ሲዝናኑ ነበር አይደለም ይሄ ትልቅ ታሪካዊ ስህተት ነው በየሊግ ኦፍ ኔሽኑ እየሄዱ ብዙ ፎቶ አለ ብዙ ቪዲዮ አለ ዛሬ እኛ ብንወረር ነገ እናንተ ናችሁ ይያሉ በየሊግ ኦፍ ኔሽኑ ይሄ ልክ አይደለም ጣሊያን እንዴት እኛን ተወረናለች እንዴት ትገዛናለች ይሄ ልክ አይደለም በሚል በየሊግ ኦፍ ኔሽንስ ሲያለቅሱ ወይም ደግሞ ሲለምኑ ነበር በየጋዜጣው በየንትሉ 5 አመቱ እንግዲህ አለፈ ጥቅሙን ታያላችሁ እንግሊዝና ጣሊያን ጦርነት ውስጥ ገቡ ማለትም ሁለተኛ ዓለም ጦርነት ተነሳ ጀርመንና ጣሊያን አንድ ቡድን ነበሩ እና ፈረንሳይና እንግሊዝ ደግሞ አንድ ቡድን ነበሩ አፍሪካ ላይ ያላቸውን ግዛት እንግሊዞቹ እና ፈረንሳዮቹ ማባረር ጀመሩ ጣሊያኖችና ጀርመኖችን እንግዲህ ኢትዮጵያ ላይ ደግሞ ጣሊያን ግዛቷ ማነች ኢትዮጵያ አለችበት ከግዛቶቹ ከነ ሊቢያ ምናምን አንፃርና የእንግሊዝ ጦር ሲመጣ አፄ ኃይለ ሥላሴ በሱዳን በኩል አድርገው ከእንግሊዝ ጦር ጋር ኢትዮጵያ ገቡ የኢትዮጵያ አርበኞች እነ በላይ ዘለቀ እና በባረጋይ ቢኖሩም ኦሬዲ ብዙ የኢትዮጵያ አርበኞች እየተዋጉ ቢሆንም ለኢትዮጵያ ነገር ግን ደግሞ እነሱ አዲስ አበባ መቆጣጠር ማለት አይችሉም ነበር ጦርም አይፈቅድላ ሲጀመር አንድነት አልነበራቸውም በዋነኝነት እና አፄ ኃይለ ሥላሴ የእንግሊዝን ጦር ይዞ መምጣታቸው ኢትዮጵያ ነፃ እንድትወጣ ነው ያደረገው ጭራሽ ጠቀመ ማለት ነው መሸሹ ፈሪ ለእናቱ የሚባለው ነገር እዚህ ነው ሸሽቶ መሄዱ ጠቀመ በዚህ በኩል እንግዲህ ሁሉም ሰው አፄ ቴዎድሮስ አይደለም ፍለፊት ተጋፍጦ ወይ ራሱ የሚያጠፋው ወይ ሞቶ ሁሉም ሰው የራሱ ወይ አለው አፄ ኃይለ ሥላሴ ዲፕሎማሲ ነው ሄደው ሌላኛው ደግሞ እንግሊዝ ሌሎች ሀገሮች ላይ እንግዲህ እንደዚህ ጣሊያንን ያባረረችበትና ጀርመንን ያባረሩበት ሀገር ላይ እንግሊዝና ፈረንሳይ ከዛ በኋላ 10 አመት 15 አመት ገዝተዋቸዋል ስለዚህ ኢትዮጵያም ተገዢ ነበር የምትሆነው በእንግሊዝ ለዚያውም በኃይለኛ ጦሯ በኃይለኛ በሆነችው በእንግሊዝ ነበር ጣሊያንን ተከታ እንግሊዝ ነበር መገበው ነገር ግን ደግሞ አፄ ኃይለ ሥላሴ ኦሬዲ ሊግ ኦፍ ኔሽን ላይ ምናም ኦሬዲ እንትን ስላደረጉ ስለገቡ አብረው ስለገቡ ምንም ማድረግ አልቻሉም አርበኞቹም አሉ በዚህ ምክንያት እንግሊዝ እንግዲህ ኤርትራን ብቻ ያዘች ማለት ነው ባጭሩ ነው እንግዲህ ማረጋላችሁ ሌላኛው ከሃዲ ነው የውጭ ሀገር ትምህርት ምናም የሚል ሐሳብን ያነሳችበት ደግሞ የአውሮፓን ትምህርት ምናምን በቃ ማስገባታቸው ሌሎችም ሰዎች ይተቻሉ እሱ ያለችውን ብቻ አይደለም እሺ ይኸውላችሁ የአውሮፓ ትምህርት ነው ዓለምን የገዛው ቻይናም በሉ ጃፓንም በሉ ማንንም በሉ የአውሮፓን ዕውቀትና ትምህርት ይዘው ነው እዚህ የደረሱት ባህልህንና የአውሮፓን ዕውቀት ይዘ ማራመድ ይቻላል ከአውሮፓውያን ጋር እልህና ጥላቻ ውስጥ አትግቡ የአውሮፓውያን ዕውቀት የሚገርም ነው እነሱም ቢሆን ከፐርሺያኖች ከሌሎች ከአረብ የተገኘውን አዳቅለው ነው እዚህ ጋር የደረሱት እኛም የነሱን ዕውቀት ወስደን ትልቅ ደረጃ እንደርሳለን በሚል ትምህርቱ ይማር አዩ የኢትዮጵያ ባህልና የኢትዮጵያ እንትን አልጠበቀንም አለ ሰውየው ልክ ነው በዛ ሰዓት በተረዳውበት መንገድ ልክ ነው የትኛው የኢትዮጵያ ክላሽና መሳሪያ ነው ጣሊያንን ጦር ያባረረው ዜጋ ኬሚካል እየወረደበት እየቀለጠ አሲድ እየፈሰሰበት ሲወርድ እንዴ ኢትዮጵያ ትምህርት ካልጠቀመ የአውሮፓውያን ትምህርት ይጠቅማል ብሎ ማሰብ ይሄ ናቹራል ነው በዛ ሰዓት በተረዳበት መንገድ ልክ ነው ልክ አይደለም ሲቀጥል አፄ ኃይለ ሥላሴ ምስኪን ነው ምናምን ይያልኩ አይደል ታውቃላችሁ እንደዚህ ነገር እንደማልወድ በጣም ብዙ ጥፋት አጥፍቷል ነገር ግን ደግሞ ለኢትዮጵያ ካደረገው አንፃር ለዓለም ነገር ካደረገው አንፃር ባንዳ አይደለም በጣም ይከብደኛል እነ በላይ ዘለቀ ብዙ ሰዎች በአፄ ኃይለ ሥላሴ እጅ ነው የጠፉት ነገር ግን ይሄ ማለት ግን አፄ ኃይለ ሥላሴ ባንዳ ነው ማለት አይደለም በደንብ ገባበት ነበር ከታይም አንፃር ነው ይሄንን ያልኳችሁ ለማንኛውም ፖድካስቱ ላይ ፖዚቲቭ ሆነው ነው ያወሩት ስለ ሀገር ተጨንቀው ነው እንጂ ከክፋት አይደለም ያንን ያወሩት የሚያውቁትን ያመኑበትን ያወሩት ሁለቱም ፖድካስቱ አሪፍ ነው ውይይታቸውም እንደዚህ ሐሳቦች ከመንደር ወሬ ወጣ ሐሳቦች የሚወሩበት ሀገር ቢሆን ጥሩ ነበር እስካሁንም በተረፈ ፏበሉ